بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم تسليما مزيدا أما بعد فسلام الله عليكم ورحمته وبركاته إن شاء الله تعالى بالفو سورة الفاتحة تملكة النبر يقومنا زاري دموك التأيون سورة الناس من الملكة هنا لتلمدوا مجمرة مولو قرآن أنا بالله هنا ከዛ በኋላ እያንዳንዱን አህካሞች እያወራን እንሄድ ይሆናል ማለት ነው። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم قل أعوذ برب الناس ملك الناس إله الناس من شر الوسواس الخناس الذي يوسوس في صدور الناس من الجنة والناس مرحبا قل سنل قاف كم يوفرت في دلاتوج عندنا ونافروالن يا مارينيان كأن نتكلم قل أنلون قل كذا لامو اندات نتربن تنكاكينا رجال قل انداي هون مالهنا قل أعوذ የመጀመሪያው ሐምዛ ነው ልብ እንበል ከዛ ሁለተኛው አይን ነው አሁን አንዳንዶች ሲቀሩ ምን ያረጋሉ አኡዙ ብለው አኡ ሁለት ሐምዛ ያረጓቸው ያ ስህተት ነው ወይንም ደግሞ ምን ያረጉታል ሁለት አይን ያረጉት አዑዙ ብለው ይሄም ስህተት ነው እያንዳንዱ ፊደል የራሱን ሐቅ የራሱን ድምጽ ልንሰጠው ይገባል አዑ እዚህ ጋር ዋው መሳቢያ ያለች እንስባታለን ሁለት ሐረካ አዑዙ ዙ እዚህ ጋር ያለችው ፊደል ማለት ዛል ፊደል የምትወጣው የምላስ ጫፍ የላይኞቹ ሁለት ጥርስ ነክታ ነው የአማርኛውን ዘ ፊደል አንጠቀም ቁል አዑዙ አንለውም ጥርስና ጥርስ አገናኝተን ሳይሆን ምላሳችን ጫፍና የላይኞቹን ሁለት ጥርሶች አነካክተን ነው የምናወጣው ቁል አዑዙ ቢረቢ ቢሮ ስንል እዚህ ጋር ሮ ፊደል ትወፍራለች በደንብ አፍረን ልናነባት ይገባል እንደ አማርኛው ረቢ አንላትም ማለት ነው ከዛ ባሸዳለች በደንብ እናጠብቃታለን ከዛ በኋላ ቀጥሎ የምናገኘው ኑን ሸዳን ሐምዘተል ወስሉ እንደተነጋገርነው አያይዘን እየቀራን ስለሆነ ምን ይሆናል ውድቅ ይሆንና ላማም አትነበብም ለምን ከጀርባ ሸዳልልን አይደል ሸዳ ከመጣ ከላም በኋላ ምን ይሆናል ላማ አይነበብም ብለናል ምን እናረጋለን አሁን ከባ ሸዳ ወደ ኑን ሸድ እንሄዳለን ማለት ነው قل أعوذ برب الناس برب የመጀመሪያው ይሄ ኑኗን እንቆይባታለን ኑን ሸዳ ሆና በመትመጣ ሰዓት እንቆይባታለን እዛው ላይ ማለት ነው በአፍንጫችን ድምጽ እያወጣን የተወሰነ ከቆየን በኋላ ከዛ በኋላ አሁን አሊፍ አለ አሊፉን ስበን እንሄዳለን ማለት ነው ቢረቢናስ አንለውም እንዲሁም ቢረቢናስ አንለውም ማለት ነው ሁለቱም ኑን ጋር የተያዙ አህካሞች አሉ አንድ ሸዳ ናት ከዛ ደግሞ አሊፍ መሳቢያ አላት ትሳባለች ማለት ቢረቢናስ ይህ ትናንትና እንደተነጋገር ነው መዱል ዓሪድ ሊሱኩን ነው ከመቆሚያ ፊደል በፊት መድ ፊደል ካገኘን የመሳቢያ ፊደል ካገኘን መዱል ዓሪድ ሊሱኩን ይባላል ብለናል 6 ሐረካ ወይ 4 ወይ 2 ሐረካ እንስበዋለን ማለት ነው ቢረቢናስ መሊኪናስ ማሊኪ እንዳንል ሱረቱል ፋቲሃ ላይ ማሊኪ የውሚዲን ነው አይደል የሚለው ማ ከሚን በኋላ አሊፍ ሶጊራ አለው እዚህ ጋር ደግሞ አሊፍ ሶጊራ የለውም
ሚም ላም ካፍ ናት። መሊኪ ከዛ ኑን ሸዳለን እናጠብቃለን። ከዛ አሊፍ መሳቢያለን እንስባለን። መሊኪናስ ሲኗን ስናቆም የሚለው ድምጿ መኖር አለበት። መሊኪናስ ኢላሂናስ ኢላሂ ስንል ከላም በኋላ አሊፍ ሶጊራ አለች መሳቢያ ነች። ሁለት ሐረካ ሳብ እናረጋታለን። ኢላሂናስ ኑንን እንቆይበታለን ሸዳ ስለሆነ ከዛ እንስባታለን። ኢላሂናስ ሚን ሸሪ ኑን ስኩን አለች። ከኑን ስኩን በኋላ ሺን ከመጣ ሺን የኢኽፋእ ፊደል ነው። ማለትም ኑንን ደብቀን እንድናነብ ታደርጋለች ማለት ነው። አሁን ኑንን ደብቀን እናነባታለን። ሚን ሸሪ አንልም። እንዲሁም ሚሸሪ ብለን አንጨፈልቃትም። እናረጋታለን ደብቀን በአፍንጫችን ዜማ አውጥተን ሄዳለን። ሚን ሸሪል ወስዋሲ ሚን ሸሪ ስንል እዚህ ጋር ሮ ሸዳናት ማጥበቅ ይኖርብናል። ሌላ የተለየ ሁክም ምን አለ? ሮ ከስራ ከሆነች ምን ትሆናለች ብለናል? ትቀጥናለች ብለናል። እናቀጥናታለን። ሚን ሸሪል ላም ስኩን አለ። ሚን ሸሪል ወስዋሲል ኸናስ ኸናስ ስንል ኸ ከሚወፍሩት ፊደላቶች አንዱ ነው። በደንብ እናወፍረዋለን። ከዛ ኑን ሸዳለች እንቆይባታለን። መሳቢያ ያለ እንስባለን። ሚን ሸሪል ወስዋሲል ኸናስ አለዚ መሳቢያ መዳላት እንስባታለን። አለዚ ዩወስዊሱ ዩ የሚለው ይሄ ግልጽ መደረግ አለበት። እዚህ ጋር ጥንቃቄ ያስፈልጋል። ሰዎች ምን ያደርጋሉ? እዚህ ጋር እንዳለ ያ አለች አይደል? አለዚ ስንል ምን ያደርጋሉ? አለዚ ዩወስዊሱ ይሉታል። አሁን ይሄኛው ያ ምን ሆነ ማለት ነው? ተዋጠ ማለት ነው። ያ መሆን የለበትም። አለዚ ዩ ያ ዶማው ግልጽ መሆን አለበት። አለዚ ዩወስዊሱ ብለን እንዳንስብ እዚህ ጋር ጥንቃቄ። ዩወስዊሱ ዋው አትሳብ። ብዙ ሰዎች ስለሚስቧት ነው እዚህ ጋር አለዚ ዩወስዊሱ ፊ ሱዱሪ ናስ ፊ መሳቢያ ያላት እንስባታለን። ፊ ሷድ ዶማ ነው። በሲን መቅራት የለብንም። ሱዱ ብለን ማለት ሱዱ ፊ ሱዱ ዳል ትሳባለች ሁለት ሐረካ ፊ ሱዱሪ ናስ ሱ ብለን ሷድን ዳንስብ ፊ ሱዱሪ ናስ ሚነል ጂነቲ እዚህ ጋር ጥንቃቄ የምናደርገው ጂም ምንድነች? ከስራ ነች። ከስራ ማድረግ ይኖርብናል። ልጅ ሆነን ስንቀራ ሚነል ጀነቲ ወናስ እያለን ነው። አሁን ሚነል ጀነቲ ወናስ ካልን በአላህ እንጠበቃለን። ከምን? ከጀነት እያለን ከጀነትና ከሰዎች ትርጉሙ ያያችሁታ ምን ያህል እንደሚቀየር ስለሆነ ጥንቃቄ እናደርግ ይገባል። ሚነል ጂነቲ ጂ ከስራ ስኮንም ማድረግ የለበት። ጂነቲ ጂና ጂ የተለያዩ ናቸው። በከስራ እናደርጋለን። ጁ ጂ ከዛ ቀጥሎ የምናገኘው ማን ነው? ኑን ነው። ኑን ሸዳ ሆኖ ከመጣ ምን ይሆናል ብለናል? እንቆይበታለን። ጉና በአፍንጫችን ድምጽ እያወጣን ብለናል። ሚነል ጂነቲ ወናስ ወናስ ስንል ከዋው በኋላ ማን አለ? ሐምዘ ተብሎ ስላለ አያይዘን እየቀራ ነው፣ ውድቅ ይሆናል። ከዛ በኋላ ያለችው አማናት አሊፍና ላም ነው አይደል? ከላም በኋላ ያለው ሸዳ ከሆነ ላሟ አትነበብም ብለናል። ነገር ግን ላሟ ላይ ስኩን ከመጣስ ለምሳሌ እዚህ ጋር አልኸናስ አሁን
ሚን ሸሪል ወስዋሲል ል ብለን አንብበናታል። ለምንድን ነው ያነበብናት? ስኩን ምልክት ስለተቀመጠባት ከላም በኋላ ደግሞ ሸዳ ስላልመጣባት ማለት ነው። ይሄ ስኩን ካላት ቀመርያ በመባል ትታወቃለች። አሊፍና ላም መጥተው ላሟ ላይ ስኩን ካላት ቀመርያ ትባላለች። አሊፍና ላም መጥተው ደግሞ ከላም በኋላ ያለው ፊደል ላይ ሸዳ ከተቀመጠ ሸምስያ ይባላል። ሸምስያ ከሆነ አይነበብም፣ ቀመርያ ከሆነች ትነበባለች ማለት ነው። ጠይብ ሚነል ጂነቲ ወናስ። ኢንሻአላሁ ተዓላ ለዛሬ እዚህ ይበቃናል። በቀጣይ ደርስ ደግሞ ሱረቱል ፈለቅን የምንመለከት ይሆናል። አብሬያችሁ የነበርኩት ወንድማችሁ አቡ አቲካ ነኝ። በቀጣይ ቪዲዮ ተመልሰን እስክንገናኝ ድረስ ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።